ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የተለየ ልዩ ዘገባ አዘጋጅተናል። በቻምፒዮንስ ሊግ በተመለከተ ማለት ነው። የተለያዩ መረጃዎች እየወጡ ይገኛሉ። የቻምፒዮንስ ሊግ አሸናፊዎች እነማን ይሆናሉ የሚሉ ቅድመ ግምቶች እየወጡ ነው። ከወዲሁ አንዳንድ ቡድኖች ከወዲሁ ማለፋቸውን ሊያረጋግጡ በሚችል መንገድ የመጀመሪያውን ዙር አሸንፈዋል። እንደ ባርሴሎና አይነት አርሰናልን በአመዛኙ ጥሩ የሚባል ውጤት ከኤሚሬትስ ይዞ ወደ ሳንቲያጎ ቤርናቤው ያቀናል። ፒኤስጂ እና ሌሎች የባየር ሙኒክ እንዲሁም የአስቶን ቪላ እንቅስቃሴም ይጠበቃል። ነገር ግን ከወዲሁ የአውሮፓ ቻምፒዮንስ ሊግን ማን ያሸንፋል የሚሉ ቅድመ ግምቶች ወይንም ደግሞ ትንበያዎች እየወጡ ነው። ይህንን ጉዳይ በስፋት እንዳስሳለን። ከቀሩት 8 ክለቦች ውስጥ የትኞቹ በቀረው ጨዋታ ጥሩ ተንቀሳቅሰው ከ1 እስከ 8 ያለውን ደረጃ ይይዛሉ የሚሉትን ጉዳይ እንመለከታለን። ጎል.ኮም ይህንን አስመልክቶ አንድ ዘገባ ሰርቷል። የቡድኖቹን ሞመንተም የፓወር ዳይናሚክስ መሰረት በማድረግ የተጋጣሚያቸውንም እንቅስቃሴ መሰረት በማድረግ የዋንጫ አሸናፊ እነማን ሊሆኑ ይችላሉ የሚሉ ቅድመ ግምቶችን አውጥቷል እና በእነዚህ ቅድመ ግምቶች እነማን የመጀመሪያዎቹን ደረጃ ይዘዋል፣ ቀጣይ ያሉትስ እነማን ናቸው የሚሉትን ነው የምንመለከተው። ጎል.ኮም እንዳወጣው መረጃ ቦሩሲያ ዶርትሙንድ ዝቅተኛ ቅድመ ግምት ካገኙ ቡድኖች መካከል በ8ኛ ደረጃ ላይ ተቀምጧል። እንደሚታወቀው በኒኮ ኮቫች እየተመራ ቡድኑ በባርሴሎና 4-0 ተሸንፏል። የባርሴሎና ቡድን ጠንካራና ጠጣር ሆኖ ታይቷል በ4-0 የቻምፒዮንስ ሊግ ጨዋታ። ይህንን ውጤት ይቀለብሰዋል ወይ የሚለው አስቸጋሪ ነው የሚል የጎል.ኮም ዘገባ በቀጣዩ ባርሴሎና ያለምንም ውጣ ውረድ ወደ ቀጣዩ ዙር ያልፋል የሚል ትንበያውን አስቀምጧል። የቦሩሲያ ዶርትሙንድን ደረጃ ወደ 8ኛ አሻግሮታል። የፊት መስመሮቹ ጠንካራ በመሆናቸው ባርሴሎና በቀላሉ ቡድኑን ያሸንፋል የሚል ትንበያ ሰጥቷል። በ7ኛ ደረጃ ላይ ያስቀመጠው በአስገራሚ ሁኔታ ሪያል ማድሪድን ነው። ሪያል ማድሪድ እንደሚታወቀው ባለፈው ሳምንት በአርሰናል 3-0 በዴክላን ራይስ እና ሜሬኖ ጎል ተሸንፏል። እንደሚታወቀው በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድ ባለፉት ዓመታት ነግሶ ቆይቷል። 3 ተከታታይ ዋንጫዎችን ከዚኔዲን ዚዳን ጋር ማንሳቱ ትዝ ይለናል እና አሁን በዚህኛው ዙር የተቸገረ ይመስላል። የትኛውንም ከዚህ ቀደም ከነበሩ የአውሮፓ ቻምፒዮንስ ሊግ ጨዋታዎች 3-0 ውጤትን ቀልብሶ አያቅም ሪያል ማድሪድ። እንዲህ በመድረኩ የገዘፈ ስም ያለውም ቢሆን ይህንን ጨዋታ ይቀልብሰዋል ወይ የሚለው የማይሆን እንደሆነ ነው ጎል.ኮም ይዞ የወጣው መረጃ የሚያመለክተው። አርሰናል ለዚህም ቅድመ ግምት አግኝቷል ከተባለበት ጉዳይ መካከል ሪያል ማድሪድ በዘንድሮ የውድድር ዘመን በሳንቲያጎ ቤርናቤው ካደረጋቸው 11 ጨዋታዎች 5ቱን ጨዋታዎች ተሸንፏል። ከዛ ባሻገር ደግሞ ቡድኑ ያለበት የተከላካይ ስፍራና የጉዳት ዜናዎች ቡድኑ ወደ ቀጣዩ ቡድን ያልፋል ተብሎ የማያስገምት እንደሆነ ተገልጿል። የዋንጫ ቅድመ ግምቱን ካገኙ የ7ኛ ደረጃዎች ላይ ነው የተቀመጠው። ሌላውን የ6ኛ ደረጃ ላይ የተቀመጠውን ቡድን ስንመለከት አስቶን ቪላ በኡናይ ኤሚሪ እየተመራ በፓሪስ ሴን ጀርሜን 3-1 እንደተሸነፈ ይታወሳል። በባለፈው ጨዋታ ቡድኑ ጥሩ ቡድን የሚባል ነው። ነገር ግን ሊቨርፑልን ጥሎ ያለፈው ፓሪስ ሴን ጀርሜን ጥሩ እንቅስቃሴ አድርጓል። የሉዊስ ኤንሪኬው ቡድን በዘንድሮ የውድድር ዘመን ሊቨርፑልን ታምራዊ በሆነ መንገድ አሸንፎ እንዳለፈ እናውቃለን። ጠንካራ የሚባል የፈጣን ሽግግር ቡድን ነው። ምንም እንኳን 1982 ላይ አስቶን ቪላ ይህንን ዋንጫ ያሳካም ቢሆን አሁን በፒኤስጂ ፍጹም የበላይነት ይወሰድበታል፣ ይህንን ውጤትም ይቀለብሳል ተብሎ አይጠበቅም የሚል መረጃዎችን ነው ጎል.ኮም ያጋራው። በዚህም 6ኛ ደረጃ ላይ ነው የተቀመጠው። በ5ኛ ደረጃ ላይ የተቀመጠውን ቡድን ስንመለከት በቪንሴንት ኮምፓኒ እየተመራ የሚገኘው ባየር ሙኒክ የ5ኛ ቅድመ ግምት ያገኘ ቡድን ሆኗል። ቡድኑ እንደሚታወቀው በቪንሰንት ኮምፓኒ እየተመራ ከኢንተር ሚላን ጋር ተጋጥሞ ነበር እና ባየር ሙኒክ ወደ ቀጣዩ ዙር ይሸጋገራል ተብሎ አይጠበቅም የሚል ቅድመ ግምቶች እየወጡ ይገኛሉ። ለዚህም የቡድኑ ወሳኝ ተጫዋች የሆነው ጀማል ሙሲያላ አሁንም በሁለተኛው የመልስ ጨዋታ ላይ ተሳታፊ አይሆንም የሚል መረጃዎች እየወጣ ይገኛሉ። ከዛ ባሻገር ደግሞ የኢንተር ወሳኝ ተጫዋች ነው ተብሎ የሚታሰበው ፍሬዴሪኮ ዲማርኮ በዊንግ ባክ እናውቀዋለን። እሱ ወደ ጨዋታው ይመለሳል ተብሏል። እነዚህ ነገሮች ይሄ የባየር ሙኒክ ወደ ቀጣዩ ዙሪያ ያልፋል ተብሎ እንዳይገመት ያደረጉ ናቸው። አንጻሩ ደግሞ ኢንተር ሚላንን ወደ ቀጣዩ ዙር እንዲያልፍ የሚያደርጉ ምክንያቶች እንደሆኑ ተገልጿል። በ4ኛ ደረጃ ላይ የተገኘው አርሰናል ነው። እንደሚታወቀው በመጀመሪያው ዙር ጨዋታ በጥሩ እንቅስቃሴ
የሚገባውን ውጤት ይዞ ወጥቷል ከኤሚሬትስ ማለት ነው። አንዳንድ የሪያል ማድሪድ ተጫዋቾች ይህንን ውጤት እንቀለብሳለን እያሉ የፊት መስመር ተጫዋቾቹ በተለይ ለብቻቸው እየመከሩ እንደሆነ እየተነገረ ይገኛል። ነገር ግን አሁን አርሰናል ያገኘው ቅድመ ግምት 4ኛ ደረጃ ላይ ነው። ዋንጫውን ሊያሸንፍ ይችላል ከሚሉት ጎራ 4ኛ ደረጃ ላይ ተቀምጧል። ጨዋታው እንዳላለቀ ሚኬል አርቴታም ለቡድኑ አጽንኦት ሰጥቶ ተናግሯል። በእነዚህ ጨዋታ ላይ ማን ያሸንፋል የሚለው ማሸነፉ ብቻ ሳይሆን ያላቸው የግብ ልዩነት 3-0 ነው። ማድሪድ ከ3 በላይ ግቦችን ማስቆጠር አለበት ወደ ቀጣዩ ዙር ለመሸጋገር እና ይህ በጣም ከባድ ይሆናል ተብሎ ይጠበቃል። የፊት መስመራቸው በዘንድሮ የላሊጋን ጨምሮ ጥሩ እየተንቀሳቀሰ አይደለም። 2ኛ ደረጃ ላይ ነው ያለው ሪያል ማድሪድ። ነገር ግን ሪያል ማድሪድ በመድረኩ ያለው ስምና ዝና ጠንካራ ተፎካካሪ ያድርገዋል ተብሎ ይጠበቃል። ነገር ግን እንደ ጎል.ኮም ዘገባ ከሆነ ወደ ቀጣይ የሚያልፈው ቡድን አርሰናል ነው የሚል ቅድመ ግምት አግኝተዋል። አርሰናል በአንጻሩ ለዋንጫ ያገኘው ቅድመ ግምት 4ኛ ደረጃ ላይ ሆኖ ነው የታየው። ለአርሰናል ወደ ቀጣዩ ዙር መሸጋገር በዋናነት አስተዋጽኦ ያበረክታሉ ከተባሉ ነገሮች መካከል የቡካዮ ሳካ ወደ ሜዳ መመለስ ነው። ምናልባት ቡድኑን በተሻለ የሚያግዝ የፊት መስመር የግራ መስመር ተጫዋች ነው ቡካዮ ሳካ። ይህም ቡድኑ ይረዳል ተብሎ ይጠበቃል። በ3ኛ ደረጃ ላይ ለዋንጫ ቅድመ ግምት ካገኙ ቡድኖች መካከል ኢንተር ነው። ኢንተር ሚላን በሲሞኔ ኢንዛጊ እየተመራ ባለፉት ዓመታት ከማንቸስተር ሲቲ ጋርም የቻምፒዮንስ ሊግ ፍጻሜ ላይ ደርሶ እንደነበር ይታወቃል። እንደሁም በ2023 ኔራዙሪዎቹ በማይረሱ እድለኛ ስላልነበሩ ነው በኢስታንቡል በተደረገው የቻምፒዮንስ ሊግ ፍጻሜ ከማንቸስተር ሲቲ ጋር እድለኛ ባለመሆናቸው ነው ያን የቻምፒዮንስ ሊግ ዋንጫ ያጡት። እንደሚታወቀው 2-1 አሸንፈዋል የባየር ሙኒክን ማለት ነው። አሁን የመልሱ ጨዋታ በአሊያንዝ አሬና ነው የሚደረገው። ይህ ቡድን ባየር ሙኒክን ጥሎ ያልፋል የሚል ግምቶች እየወጡ ይገኛሉ። ምክንያቱም ኢንተር ሚላን በጣም ጠንካራ የሚባል የመከላከል ቡድን ነው። በፈጣን ሽግግር በሁለት አጥቂዎች የሚጫወት ለተጋጣሚዎች በጣም የሚያስቸግር የአጫዋት ስልትን የሚተገብር ቡድን ነው። ወደ ቀጣዩ ዙር ያልፋል ተብሎ በስፋት እየተገለጸ ይገኛል። ምንም እንኳን ይህ ቡድን ቀጣይ ይህንን ቡድን ጥሎም የሚያልፍ ቢሆን ማለት ባየር ሙኒክን ማለት ነው በቀጣይ የሚገጥመው ባርሴሎና ነው። ባርሴሎና እንደሚታወቀው በዘንድሮ የውድድር ዘመን በፊት መስመሮቹ ጠንካራ መሆን ከዛ ባሻገር ባለው በሃንሲ ፍሊክ ስር ጠንካራ እንቅስቃሴና ጥሩ እንቅስቃሴ እያደረገ ይገኛል። ምናልባት ይህንን ያልፋል ወይ የሚለው ትልቅ ችግር ሊሆን እንደሚችል እየተገመተ ይገኛል። ለማንኛውም በ3ኛ ደረጃ የዋንጫ ቅድመ ግምት ካገኙ ቡድኖች መካከል ኢንተር ተቀምጧል። በ2ኛ ደረጃ ላይ የተቀመጠው የዋንጫ ቅድመ ግምት ካገኙ ቡድኖች መካከል ፓሪስ ሴን ጀርሜን ነው። ሊቨርፑልን በአስገራሚ ድራማዊ ሁኔታ ጥሎ እንዳለፈ እናስታውሳለን። አሁን በአስቶን ቪላን በቀላሉ 3-1 አሸንፏል። የመልስ ጨዋታ ያላቸው የፊት መስመር ተጫዋቻቸው ክቪቻ ክቫራትስኬሊያም ይገኛል በቀጣዩ ጨዋታ ላይ። ይህንን መሰል ጠንካራ እንቅስቃሴ እያደረገ ያለ ቡድን ወደ ቀጣዩ ዙር ማለፍ እንደማይከብደው ነው እየተነገረ የሚገኘው። በአንደኛ ደረጃ ላይ የተቀመጠው የዋንጫ ቅድመ ግምት ካገኘው ቡድን መካከል ባርሴሎና ነው። ባርሴሎና በዘንድሮ የውድድር ዘመን በተለይ የፊት መስመሩ በጣም አስፈሪ የሚባል እንደሆነ በተለያዩ ጨዋታዎች ባደረጋቸው ጨዋታዎች ማየት ይቻላል። 2 ጊዜ ሪያል ማድሪድን ማሸነፍ ችሏል እና እንደ ኢንተር ያሉም ጠንካራ የተከላካይ መስመር ያላቸው ቡድኖች ቢኖሩም ባርሴሎና ባለው ጠንካራ የፊት መስመር ተጫዋቾች ምክንያት ወደ የመጀመሪያው የዋንጫ ቅድመ ግምት ያገኘ ቡድን ሆኗል። በሃንሲ ፍሊክ ስር እየተመራ ቡድኑ በተለይ የፊት መስመሩ በጣም ጠንካራ የሚባል ቡድን እንደሆነ ይታወቃል። ባርሴሎና በካታሎኒያ 4-0 እንዳሸነፈ ይታወቃል ቦሩሲያ ዶርትሙንድን። ሲግናል ኢዱና ፓርክ ላይ ይህንን ውጤት ይቀለብሳሉ የሚለው ትልቅ ጥያቄ ነው። በሰሚ ፋይናል ይህንን የሚያልፍ ከሆነ ምናልባት የሚገጥመው ኢንተር ሚላንን ነው። ኢንተር ሚላን ያለው የተከላካይ መስመርን ይታወቃል ጠንካራ እንደሆነ በ3-5-2 የሚመስል በጨዋታ የተለያየ አቀራረብ ያለው የታክቲካል ተገባበር ነው የሚጠቀሙት። ነገር ግን ባርሴሎና ይህ ፈተና ሊሆንበት ይችላል። ነገር ግን በመጀመሪያ ደረጃ የዋንጫ ቅድመ ግምት ካገኙ ቡድኖች መካከል የመጀመሪያው ሆኗል ባርሴሎና። ይህ እንግዲህ ጎል.ኮም የተለያዩ የቡድን ዳይናሚክሶችን ጨምሮ የተለያዩ ዴታዎችን፣ የአቋሞችን፣ የቡድኖቹን አቋም መሰረት በማድረግ ያወጣው ትንበያ ነው። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዘጋጀናቸው መረጃዎች ይህንን ይመስላሉ። በሌላ ጊዜ በሌላ መረጃ እንገናኛለን። መልካም ጊዜ።